ለምንድነው ደስተኛ አልነበርኩት? ለምንድነው ህይወቴን ኢንጆይ ያላረኩት? ደስተኛ አልነበርኩም። በጣም የሚቆጨኝ ነገር በምድር ህይወቴ አለመደሰቴ ነው። የምድር ኑሮስ ምንድነው? ለምንድነው የተወለድነው? ለምንድነው እዚህ ምድር ያለነው? ወዴትስ ነው የምንሄደው? የኖርኩት በቂምና በጥላቻ ነው። ምጠላቸው ሰዎች ነበሩ። ሄትሬድ ነበረብኝ፣ ቂም ነበረብኝ፣ ንዴት ነበረብኝ ሰዎች ላይ። እንደዚህ ለሚያልፍ ሃይማኖትን ንቅ ነበረ፣ ንቀት ነበረብኝ ሃይማኖት ላይ። መንፈሳዊ ነገር እንደ ትራሽ ነበር የምቆጥረው። ሰዎች ሲለምኑኝ በተለያየ መንገድ መንፈሳዊነትን እጠላ ነበረ። ቦሪንግ ነበር ለኔ። እሱ ይቆጨኛል። እነዚህ ሊሞቱ 3 ወር የቀራቸው ሰዎች በህይወታቸው ምን ይጸጽታቸዋል? ሬግሬት የሚያደርጉት ነገር ምንድነው? የሚጸጽታቸው ነገር ምንድነው? እያሉ እያንዳንዳቸውን ኢንተርቪው ያደረጓቸው። ደስተኛ አልነበርኩም። I was not happy። ህይወቴን እንጂ አላረኩም። እንደዚህ ሊያልቅ 3 ወር ነው የቀረኝ። አሁን ለምንድነው ደስተኛ አልነበርኩት? ለምንድነው ህይወቴን ኢንጆይ ያላረኩት? ደስተኛ አልነበርኩም። በጣም የሚቆጨኝ ነገር በምድር ህይወቴ አለመደሰቴ ነው። እኛም እናደርጋለን፣ ኑሯችንን ኢንጆይ እናደርገዋለን። በጣም ደስተኞች እንሆናለን። አለፈው ህይወታችሁ የዛሬውን እንዳይረብሽ አድርጉት። እኔ አሁን መደሰት አለብኝ፣ ኢንጆይ ነው የማደርገው። አሁን አንቺ የሚመስልሽ ምንም ነገር በህይወትሽ እየተካሄደ አይመስልሽም። ከርቴን ነው የሚታይሽ፣ መጋረጃው ነው የሚታይሽ። ከመጋረጃው ጀርባ ግን ስለ አንቺ ብዙ አክቲቪቲዎች አሉ። እየተዘጋጀልሽ ነው፣ እየተሰናዳልሽ ነው። ነገሮች፣ ሰዎች ተሰብስበዋል። ነገሮች እየተቀናጁ ነው። ያንተ ጉዳይ እየተቀናጀ ነው። ለአንተ ግን የሚታይህ መጋረጃው ነው። ስለዚህ ሰለቻቸዋል። ሁለተኛ ጸጸታቸውን ሲናገሩ በእውቀት ራሴን አላሳደግኩም። ብዙ መማር እችል ነበረ፣ ብዙ እድል ነበረኝ፣ ግን ለመማር ፈቃደኛ አልነበርኩም። ያንን እድል አልተጠቀምኩበትም። ራሴን ኢኩዊፕ አላረኩም፣ ራሴን ትሬን አላረኩም። እሱ ይቆጨኛል። ህይወት ታስተምራቸዋለች። ልክ እንደ ዩኒቨርሲቲ ኮርሶች አሉ በምድር ህይወት። ማጣት 101 አለ፣ ወድቆ መነሳት ትኦቶ አለ፣ መገፋት ትኦስሪ አለ። ኮርስ ትወስዳላችሁ። የማጣት ኮርስ ትወስዳላችሁ፣ የመገፋት ኮርስ ትወስዳላችሁ፣ ወድቆ የመነሳት ኮርስ ትወስዳላችሁ፣ የመጠላት ኮርስ ትወስዳላችሁ። ከጀርባችሁ ሰዎች ኮንስፓየር በማድረግ እሱም ኮርስ ነው፣ ኮርስ ትወስዳላችሁ። ግን ለመማር ፈቃደኞች መሆን አለባችሁ። ለመማር ፈቃደኞች ከሆንን ዶክመንተሪዎች እናያለን፣ ትሬኒንጎች እንወስዳለን፣ መጽሐፍ እናነባለን። በየቀኑ አዲክት ትሆናላችሁ ለእውቀት። ኢኩዊፕ እያረጋችሁ እየጨመራችሁ እውቀት እየጨመራችሁ ትሄዳላችሁ። ስለዚህ አእምሮን መክፈትና ማዳመጥ። ህይወት ታስተምራችኋለች። ልክ እንደ ዩኒቨርሲቲ ኮርሶች አሉ በምድር ህይወት። ማጣት 101 አለ፣ ወድቆ መነሳት ትኦቶ አለ፣ መገፋት ትኦስሪ አለ። ኮርስ ትወስዳላችሁ። የማጣት ኮርስ ትወስዳላችሁ፣ የመገፋት ኮርስ ትወስዳላችሁ፣ ወድቆ የመነሳት ኮርስ ትወስዳላችሁ፣ የመጠላት ኮርስ ትወስዳላችሁ። ከጀርባችሁ ሰዎች ኮንስፓየር በማድረግ እሱም ኮርስ ነው፣ ኮርስ ትወስዳላችሁ። ግን ለመማር ፈቃደኞች መሆን አለባችሁ። ለመማር ፈቃደኞች ከሆንን ዶክመንተሪዎች እናያለን፣ ትሬኒንጎች እንወስዳለን፣ መጽሐፍ እናነባለን። በየቀኑ አዲክት ትሆናላችሁ ለእውቀት። ኢኩዊፕ እያረጋችሁ እየጨመራችሁ እውቀት እየጨመራችሁ ትሄዳላችሁ። ስለዚህ አእምሮን መክፈትና ማዳመጥ። ጡታችሁን በ4 ትከፍሉታላችሁ ሴቶች። ከዛ ጠዋት ስትነሱ ሻወር ስትወስዱ እንደ ዘበት ይሄኛውን ነምበር 1 ኳድራንት ቼክ ታደርጉታላችሁ። ያበጠ ነገር ነው የምትፈልጉት፣ የለም። ይሄኛውን ኳድራንት ፈለጋችሁ፣ የለም። ምንም ያበጠ ጠጠር ነገር የለም። ይሄኛውን ቼክ አረጋችሁ፣ የለም። ይሄኛውን ቼክ አረጋችሁ፣ የለም። ይሄኛውን ደግሞ ልክ እንደዚሁ ለ4 ከፍሉና ቼክ። በየቀኑ ይሄንን ካረጋችሁ ብሬስት ካንሰር አያመልጣችሁ። አንዲት ጠጠር የምታክል ነገር ባገኛችሁ ጊዜ ሐኪም ጋር ትሄዳላችሁ። 4ኛ የኖርኩት በቂምና በጥላቻ ነው። ምጠላቸው ሰዎች ነበሩ። ሄትሬድ ነበረብኝ፣ ቂም ነበረብኝ፣ ንዴት ነበረብኝ ሰዎች ላይ። እንደዚህ ለሚያልፍ ህይወት እንደዚህ ለሚያልፍ አሁን 3 ወር ነው የቀረኝ። ለምን በጥላቻ ኖርኩኝ? የብዙዎቻችን ችግር ምንድነው ብትሉ፣ አሁን ቅድም ያልኩት ከኋላ ክሎዥር ይባላል። በጌስታልት ቴራፒ ትዘጉታላችሁ። ያለፈ ታሪካችሁን አትጎትቱትም። ወደዚህ የጎትታችሁ እንዲረብሻችሁ ይቅር ትሉና ክሎዥር ታደርጋል። ይሄኛውን ትዘጉትና አዲስ ህይወት መኖር ትጀምራላችሁ።
አምስተኛው ለቤተሰቤ ጊዜ አልሰጠሁም። ኮሚቴ ስብሰባ ስል ልጆቼ ሳላያቸው ነው ያደጉት። ለባለቤቴ ጊዜ አልሰጠዋትም። ለእናቴ ጊዜ አልሰጠዋትም። ቁጭ ብዬ አላዋራትም ነበር። ለአባቴ ጊዜ አልሰጠሁትም። እኔ የራሴን ፖፑላሪቲ ሳሯሩጥ። እናቶቻችሁ በህይወት ያሉ ሰዎች እዚህ መካከል በጣም እድለኞች ናቸው። እኛ እንዴት እንደሚያንገበግበን አታውቁ። ቁጭ ብለህ ሂድና ከማዘር ጋር ቡና እየጠጣ ሽሮ እየበላ አውራቸው፣ አዳምጣቸው። ቤተ ክርስቲያን አብራቸው ሂድ፣ መስጊድ አብረሻቸው ሂጂ። ፋዘር ካሉ ቁጭ ብለህ አጫውታቸው፣ ጊዜ ስጣቸው። እህት ወንድሞቻችሁ ካሉ ጊዜ ስጧቸው። ቁጭ በሉና እስቲ ያዋሯቸው። እንዴት ነው ህይወት? እንዴት ነው ትምህርት ቤት? እንዴት እየሆነ ነው? ቶክ ቱ ደም፣ ጊዜ ስጧቸው። በኋላ ቤኔፊቱን ታጭዳላችሁ። ለቤተሰቦቻችሁ ጊዜ ስጡ፣ ደስ ይበላችሁ። ስድስተኛ ሰዎችን አልረዳሁም። ልረዳቸው የምችላቸውን ሰዎች፣ አቅሙ እያለኝ ላግዛቸው የምችላቸውን ሰዎች አልረዳሁም። ሰባተኛ ህልሜን አልኖርኩም። ለአንድ ካምፓኒ 20 ዓመት ተቀጥሬ ለአንድ ካምፓኒ ነው የሰራሁት። ለአንድ ካምፓኒ። ለህልሜ አልኖርኩም፣ ለራእይ አልኖርኩም። ለካምፓኒ ነው ዕድሜን የገፈገፍኩት። በልፋትና በትጋት መካከል ልዩነት አለ። ልፋት እርግማን ነው። ልፋት ዝም ብሎ መልፋት፣ መኳተን፣ መልፋት። በአቦ ሰጥ የሆነ ቢዝነስ ውስጥ መግባት፣ መሞከር፣ መክሰር፣ እዛ ውስጥ መግባት፣ መክሰር፣ እዛ ውስጥ መግባት፣ ይሄ እርግማን ነው። ትጋት ግን፣ ዲሊጀንስ ግን በረከት ነው። አስተውላችሁ ነው የምትገቡት። በትጋት ትሰሩታላችሁ፣ በጥራት ትሰሩታላችሁ። ኢፌክቲቭ ናችሁ፣ ኤፊሽንት ናችሁ። ይሄኛው በረከት። አንዳንዶቹ ደግሞ ስምንተኛ ለምንድን የለፋሁት ይላሉ። ለምን ለፋው? ያ ሁሉ ልፋት፣ ሌሊት 11 ሰዓት ተነስቼ ወርክሆሊክ ነበርኩኝ። 16 ሰዓት ነበር የምሰራው። ልፋት። ቤት ሰራው፣ ይሄን አደረግኩ፣ ይኸው ልሄድ ነው። ልፋቴ ምን ነበረ? ምንድን ነው ዓላማው? ለምን ነው የምኖረው? ምን እያደረግኩ ነው? እኔ እንደዚህ ህይወት አጭር ከሆነ ምንድን ነው እያደረግኩ ያለሁት እንላለን። ህልማችሁን ግን ዲስከቨር ካረጋችሁ፣ ፓሽናችሁን ለይታችሁ፣ ምንድን ነው እኔ ስሰራው ደስ የሚለኝ የሚያቃጥለኝ ፓሽኔት የሚያደርገኝ ነገር ምንድን ነው ብላችሁ እሱ እንደሚያስተምር ህልማችሁን ኮንስትራክት አድርጋችሁ ካገኛችሁት በኋላ ከዛ በኋላ የምትኖሩት ስለ ህልማችሁ ነው። ስለዚህ ፐርፐዝ አላችሁ። የሚያስተናግድ ሰው ነበረ እና ነጭ ነው ያስተናግዳል። ዌይተር ነው። በጣም እየሳቀ እየተጫወተ ነው የሚያስተናግደው። ደስ ስላለኝ እኛ ጋር ሲመጣ፣ እኛ ጋር ሲደርስ ሰላም አልኩት። ሆን ብዬ how are you doing አልኩት። እንዴት ነህ አልኩት። ሲመልስልኝ ምን አለ? living my dreams አለኝ። ማረጋገጥ ፈለግኩ በትክክል ምን እንዳለኝ እና ደግሜ ጠየቅኩት። how are you doing? living my dreams አለኝ እና በጣም ተገረምኩ። እሱ አሁን ዌይተርነት ድሪሙ አይመስለኝም፣ ግን ያየውን ድሪም ከሩቅ አይቶ ጎትቶ አምጥቶ ወደዛ እየሄደ እንደሆነ በመረዳት አሁን ራሱ ህልሜን እየኖርኩት ነው። ከዛ ጠየቁት፣ ሁል ጊዜ ሰው ሰላም ሲልህ እንደዚህ ነው የምትለው አልኩት። ሁል ጊዜ አለኝ። ሰላም ሲሉኝ መመልሰው living my dreams ነው የምለው አለ እና ኢምፕሬስ አደረገኝ። ምንድን ነው ይሄ? ምን ማለት ነው? የምድር ኑሮስ ምንድን ነው? ለምንድን ነው የተወለድ ነው? ለምንድን ነው እዚህ ምድር ያለ ነው? ወዴትስ ነው የምንሄደው? የሚል የሚኒንግ ጥያቄ፣ የኤግዚስተንሻሊዝም ጥያቄ። ኤግዚስተንሻሊዝም ማለት የምድር ኑሮን ትርጉም ፍለጋ የሚያጠና ፍልስፍና አካል ነው። ለምንድን ነው ያለ ነው? በጣም አጭር ነው። 9ኛው ለሰዎች ፍቅሬን አልገለጽኩም። እወድሻለሁ አላልኩም፣ እወድሃለሁ አላልኩም፣ ታንኪው አላልኩም። ሰዎችን በምትችሉት መጠን ሰዎችን እርዱ። ባገኛችሁት አጋጣሚ አትለፏቸው። ምን እንደሚፈጠር አታውቁ። ቤተሰቦቻችንን ፍቅራችንን መግለጽ፣ ታንኪዩ ማለት፣ አመሰግናለሁ፣ ይሄ ያደረክልኝ ነገር አረሳውም፣ ባለውለታዬን አመሰግናለሁ። ደግሞ ማድነቅስ አሁንም እየለዩ። ስለዚህ አድንቁ፣ አፕሪሼት አድርጉ፣ ታንኪዩ በሉ። በቃ መልካምነትን አታቃቂ። ይሄ ደግሞ ስጦታዬ ነው፣ ፍቅራችሁን ግለጹ። የመጨረሻ 10ኛው ሃይማኖትን ንቀት ነበረብኝ ሃይማኖት ላይ።
መንፈሳዊ ነገር እንደ ትራሽ ነበር የምቆጥረው። ሰዎች ሲለምኑኝ በተለያየ መንገድ መንፈሳዊነትን እጠላ ነበረ። ቦሪንግ ነበር ለኔ። እሱ ይቆጨኛል ይላሉ። ለመንፈሳዊ ህይወት የምሰጠው ኤምፋሲስ በጣም ሃይ ነው። ምክንያቱም ቦዲ ሶል ስፒሪት ነኝ እኔ። ለቦዲ የማረግለት አለ፣ ሻወር አረጋዋለሁ፣ ምግብ መግበዋለሁ፣ ቅድም እንደተባለው ቫይታሚን እሰጠዋለሁ። ለሶሌ ደግሞ ማይንድ ማለት ነው፣ ኢሞሽን፣ ኮግኒሽን ምናምን ያሉበት ዲፓርትመንት ነው። መጽሐፍ አነብለታለሁ፣ ኢንተርቴንመንት ወስዳለሁ፣ እውቀት ኮንሱም አደርጋለሁ፣ እንከባከባለሁ ሶሌንም ማይንድን ማለት ነው። how about your spirit? መንፈሳችሁን ኢግኖር ካረጋችሁት አስቸጋሪ ነው። ለዛውም ዋነኛው እኛነታችን ነው። ስለዚህ ለስፒሪት ደግሞ የሚያስፈልገውን ነገር አረጋለሁ፣ ወርሺፕ አረጋ። በፍጹም በመንፈሳዊ ህይወት ያላፍርም። እውነታ ትክክለኛ የሚገልጸው የእንግሊዝኛ ቃል ሪያሊቲ ነው። በሴንስ ኦርጋኖቻችን የምናረጋግጠው ሪያሊቲ አለ። ሳይንቲፊክ በሆነ መንገድ የምናረጋግጠው ሪያሊቲ አለ። በመንፈስ በእምነት የምናረጋግጠው እውነታ አለ። እውነታን ስለ መካደድል እናወራው። አንድ ሰው ሆስፒታል ሄዶ የተለያየ ምርመራ ተደረገለትና የስኳር በሽታ አለብህ ተባለ። ሃይፐርቴንሽንም ደም ብዛትም አለብህ ተባለ። አሁን ይሄ ምንድነው? በህክምና ሪያሊቲ ነው። ቴስት ተደርጎ ነው። እነሱ የለብኝም አለ። እኔ ስኳር በሽታ የለብኝም፣ ዝም ብለው ነው ሐኪሞቹ የሚያወሩት። እኔ ስኳር በሽታ የለብኝም፣ ደም ብዛት የለብኝም አለና ዲናይ አደረገው። ስለዚህ ሪያሊቲው ምንድነው? የህክምና ሪያሊቲ ነው። ሪያሊቲው ስኳር በሽታ አለበት፣ ደም ብዛት አለበት። እሱ ምን አደረገ? ካደ፣ ዲናይ ያደረገው። ከዛውን ወደ ኮንሲኩዌንሱ እንመጣለን። ኮንሲኩዌንሱ ምንድነው? በጊዜ ርዝመት ያ ውስጡ ያለው የስኳር ህመም፣ ደም ብዛት አይኑን ሬቲናውን ይጎዳዋል፣ ኩላሊቱን ይጎዳዋል፣ የነርቮቹን ይጎዳል፣ ኒውሮፓቲ የሚባለው የደም ስሮቹን ይጎዳል። ከዛ ከአንድ ዓመት ከሁለት ዓመት በኋላ ወይም ቆይቶ በጣም ታሞ ይመጣል። ስለዚህ ምንድነው ያደረገ? ሪያሊቲ ነበር፣ ሪያሊቲውን ዲና ያደረገ፣ ኮንሲኩዌንሱን መዘዙን ተቀበለ ማለት ነው። ከራስ ማንነት የሚጋባ አይደለም ወይ? አሁን እውነታ እኛ ለራሳችን ያለን እውነታ ለራሳችን የምናንጸባርቀው እውነታ ተዛብቶብናል ብለህ ታምናለህ? ሰዎች የራሳቸውን እውነታ እንዴት ነው መጀመሪያ መረዳት ያለባቸው? በማህበረሰብ ውስጥ ስኬት የሚባለውን ነገር ሰክሰስ የሚባለውን ነገር የሳልንበት መንገድ እኔ የተሳሳተ ነው ብዬ አስባለሁ። ግን ስኬት ማለት በትውልዱ መካከል በቃ ሚሊዮነር ቢሊዮነር እንደዚህ የራስ ድርጅት ያለው በጣም ሀብታም የሆነ ቢሊዮነር የሆነ ስኬት ማለት ይሄንን አድርገን አስቀምጠናል። ስኬት ለኔ አንደኛ ሰው ከሰሪው ጋር ሰላም ሲሆን፣ ከሰሪው ጋር ከፈጣሪው ጋር ከአምላኩ ጋር ሰላም ሲሆን፣ ከሰሪው ጋር ከአምላኩ ጋር ብቻ ሳይሆን ደግሞ ከራሱ ጋር ሰላም ሲሆን፣ ከራሱ ጋር ራሱን ተቀብሎ ማንነቱን ተቀብሎ ራሱን ኢንጆይ እያደረገ ራሱን በሰልፍ አክሰፕታንስ በሰልፍ ኮንፊደንስ ለራሱ ሰልፍ ክብር ሰጥቶ ሲኖር ስኬት ነው። ከዛ ደግሞ በዙሪያው ካሉ ሰዎች ጋር በሶሻል ኢንተለጀንስ አብሮ መኖር ሲችል ስኬት ነው። ከዛ በሁለተኛ ደረጃ የሚኖርበትን ፐርፐዝ አውቋል ወይ? ያሰበው ቦታ ላይ ላይደርስ ይችላል። ጎሎች ይኖሩታል፣ እዛ ጋር ጎሎች ይኖሩታል። ግን መንገዱን ስለያዘው በመንገድ ላይ ስለሆነ ፐርፐዙን ስለሚያውቅ ስኬታማ ነው። የራሱን ችሎ ራሱን ማስተዳደር መቻሉ ራሱ ስኬት። እዛ ጋር ጎሚስታ የሚሰራው ጎማ የሚደበድበው ልጅ ትታርጎ ጎማ ደብድቦ የጎማችንን አየር ለክቶ ምናምን ከዛ በምሳ ሰዓት ገብቶ ምሳውን በልቶ ብር ሰርቶ ሄዶ ቤት ኪራዩን ከፍሎ ሰርቫይቭ እያደረገ ምናልባት ቤተሰቡንም እናቱንም እየረዳ ይኖራል። ይሄ ልጅ ስኬታማ እንደሆነ ልንነግረው ይገባል። ግን ስኬታማ ለመባል የግድ የራስህ ድርጅት ኖሮ ሀብታም ሆነ መሆን አለበት። ስለዚህ ስኬት የሚለውን ነገር ሪዲፋይን መደረግ አለብን። አንዳንዶቻችን ወደ ከፍታ ስንሄድ እውነታን እየካድን ከፍ የምንል የሚመስለን ሰዎች አለን። እንደነግጣለን። ትናንት የነበሩበት ማንነት ስብዕናና የሆነ ቦታ ሲደርሱ ሰዎች እንዳልነበር አድርገው ለመሄድ ይሞክራሉ። ለምንድን ነው? ዲናያል ሁለት አይነት ነው። አንድ ዝም ብሎ ድርቅ ብሎ መካድ ወይም በቃ አልተፈጠረም ብሎ መካድ ነው። ሁለተኛው ዲናያል ግን የአእምሯችን ዲፌንስ ሜካኒዝም የሚባሉ ነገሮች አሉ። አንዱ ዲናያል ምንድነው? በዚህኛው በዲፌንስ ሜካኒዝም ብሎክ ነው የሚያደርገው። አልሆነም ይላል። ሰው ሞተባት፣ አባቷ ሞቷል፣ በጣም የምትወደው አባቷ። ከዛ አእምሯ ምን ያደርጋል? ብሎክ ያደርግና አልሞተም ይላል። ስለዚህ አባቴ አልሞተም ትልሻል፣ እንዲቀበር ሄደን አልሞተም፣ ስለዚህ አትዝንም ብሎ ዲናያል ነው። ይሄ ጠንካራ ዲናያል ነው። አክሴፕት ማረክ። ይሄ ነው እውነታው። የኔ ህይወት ኑሮዬ ይሄ ነው፣ አኗኗሪ ይሄ ነው። ይሄንን እውነታ ታውጭና ነፃነት ይሰጥሻል። ዲናያልን ማስወገድ የሚከተለውን ኮንሲኩዌንስ እንዲከላከል
ያደርግልናል። ለብዙ ሰዎች ለወጣቶች በተለይ እንዴ በቃ እንደዚህ መኖር ይቻላል ማለት ነው እንዴ ብለው እንትንሽን ሲምፕሊሲቲሽን ስታሳያቸው ሀብትን አይቼዋለሁ። ያ ሀብት ግን ደስታን ሲያመጣ አላየሁ። አሁን ግን በጣም ደስተኛ ነኝ። ስለዚህ ለወጣቱ ለማህበረሰቡ ስታሳያቸው ይኸውልህ ስኬት ማለት እንደዚህ ነው፣ የግድ ሀብታም መሆን አይደለም። በአውቶቡስም እየሄድክ ስኬታማ ነህ። እኛም ደግሞ የምንኖረው ይሄንን ነው። በቃ እኔ ይሄ ነኝ፣ አሁን ያለኝ ኑሮ ይሄ ነው፣ ወደፊት አሻሽላለሁ፣ ይጨመርልኛል። መጽሐፍ ቅዱስም ይላል ያለኝ ይበቃኛል፣ እንግዲህ ደግሞ ይጨመራል። አሁን ነው ደስተኛ መሆን ያለብሽ፣ አሁን ነው ደስተኛ መሆን ያለበት። ተማሪ ሆን ምንም በሌለበት አክሴፕት አድርጎ ነገ ይለወጣል። ግን ዛሬ ህይወቱን ኢንጆይ ማድረግ መጀመር አለበት። ከጠበቅን ግን ምን ይሆናል መሰለሽ? እሺ ግራጁዌት አደረገ፣ ከዛ ደግሞ ስራ መፈለግ አለበት፣ ደግሞ ስራን ከዛ ደግሞ ማግባት አያልቅም። ደስተኛ ሳይሆን ያልፋል። በውሳኔ የተሰጠንን ኑሮ ኢንጆይ እናደርጋለን፣ በሲምፕሊሲቲ እናምናለን፣ ከዛ ራሳችን እንቀበላለን። ይሄ ነኝ፣ የሚታረም ነገር አለው እታረማለሁ፣ የሚስተካከል ነገር አለ እኔ ጋር አስተካክላለሁ፣ መለወጥ ያለበት ነገር አለ እለውጣለሁ። ከሌ ለመሆን አልፈልግም፣ አልሞክርም። እኔ ነኝ። ራስን ከሌላ ሰው ጋር አለማወዳደር፣ አለማነጻጸር፣ የብቸኝነት ስሜት ኢንፌሪዮሪቲ ኮምፕሌክስን ማስወገድ። አንዳንድ የኛ እውነታ ውስጥ የኛ ማንነት የለበትም። ብዙሃኑ የተስማማበት እውነት የሚገባት ነው ለሀገራችን፣ እውነት ለኛ እኛን ማንነት መሰረት ያደረገ ነው፣ አሁን የሚያስፈልገን ነው ይላሉ። መቼም አንዱ ሆነን ብዙሃን ሆነን ስንተገብረው መፍትሄው ትልቅ ይመስለኛል። ሰው እንዲመስለው አድርገን የምንኖረው ኑሮ ህዝቡንም ያሰቃያል፣ ማህበረሰቡን ያሰቃያል፣ እኛንም ያሰቃየናል። ጥቂት ጀግኖች ያስፈልጋሉ። አርአያ ሆነው የሚወጡ ሰዎች አሉ። እነዚህ አርአያ ሆነው የሚወጡ ሰዎች ሞዴል የሆኑና ሮል ሞዴል የሆኑና ጀግና ናቸው። ኑሯቸውን ያሳያሉ። ይሄ ነው ይላሉ። ሊሚቴሽናቸውን፣ ድካማቸውን እኔ እኮ እንዲህ አይነት ድካም አለብኝ ብለው ይናገራሉ። እንደዚህ ይቻላል እንዴ ይላል። የራስን መቀበል ከየት ይጀምራል? ከቤተሰብ። እኔ ቤተሰቦቼ እኮ ገበሬዎች ናቸው። አባቴ ጫማ ሰፊ ነበር፣ እናቴ እንጀራ ጋጋሪ ነበረች፣ በጣም እንዲህ ነበሩ። ባለመደበቅ ራስን መቀበል በቃ ፈውስ ነው። ችግር ካለበት እኔ የችግሩ አካል ነኝ፣ ጥሩ ነገር ካለው የጥሩ ነገሩ አካል ነኝ። this is my people። ይሄ ነው የኔ ህዝብ፣ ይሄ ነው። አንካድ፣ ሪያሊቲን አንካድ። ራሳችንን ያልሆነውን ነገር ሆነን የሆነውን ነገር ሆነን እንቅረብ። ከዛ እንትን ሊኖር ይችላል። ቅድም እንዳልሽው እንዴት ምን ነው በአንተ ደረጃ እና ሊሉ ይችላል ይበሉ። ሪያሊቲው ይሄ ነው።